አስተሳሰብ የአዲስ ቃና ብስራት ካናፋናፍናኝ የአፍሪካችን ሂደት የአፍሪካ ህብረት የሚኒስትሮችና ስራ አስፈጻሚዎች እንዲሁም የመሪዎች ጉባኤ በየዓመቱ በመዲናችን አዲስ አበባ ሲካሄድ የዘንድሮው የአፍሪካ ህብረት የመሪዎች ጉባኤ ከዚህ ቀደም ከተከናወኑት የህብረቱ ስብሰባዎች ለየት ባለ መልኩ ከጉባኤው ጎን ለጎን ሁለተኛው የአፍሪካ ጣሊያን ጉባኤ መከናወኑ ነው። ሀገራችን ኢትዮጵያ በሁለቱም ጉባኤዎች የሚሳተፉ የተለያዩ ሀገራት መሪዎችንና ሌሎች እንግዶችን ተቀብላ በተሰጣት ኃላፊነትና በተጣለባት እምነት ልክ አስተናግዳ ከእንግዶችም ዘንድ ከፍተኛ አድናቆትን ተችራለች። የአዲስ አስተሳሰብ የአዲስ ቃና ብስራት ካናፋናፍናኝ የአፍሪካችን የአፍሪካ ህብረት የመሪዎች የሚኒስትሮችና የስራ አስፈጻሚዎች ጉባኤና የአፍሪካ ጣሊያን ጉባኤ ያለምንም የጸጥታ ችግር ተጀምሮ ለመጠናቀቁ ቀደም ብሎ የተደረገው ቅድመ ዝግጅት ስኬታማ ስራዎች እንዲመዘገቡም አስችለዋል። አንደኛ የሰው ኃይላችንን በሚገባ የማዘጋጀት የበቃ የነቃ እንዲሆን በዲሲፕሊን ላይ የተመሰረተ ስራ እንዲሰራ ይሄ በተደጋጋሚ ስንሰራበት የቆየንበት ሁኔታ ነው ያለው። በሁለተኛ ደረጃ ከጊዜ ወደ ጊዜ የፈጠርናቸው የቴክኖሎጂ አቅሞቻችንን ሙሉ በሙሉ የመጠቀም ስለዚህ አስቀድመን አካባቢዎችን በሚገባ የመቃኘትና በሶስተኛ ደረጃ ደግሞ ማህበረሰቡ ለዚህ ታላቅ ስብሰባ የበኩሉን እንዲያደርግ የበኩሉን ድጋፍ እንዲያደርግ የማድረግ ስራዎች በስፋት ተሰርተዋል ማለት ነው። ስለዚህ የከተማ አስተዳደሩ የፌዴራል መንግስቱ አጠቃላይ ከተማውን ለማስዋብ የሰሩትን ስራ ያንን የሚመጥንና በዚያ ልክ ሊሰራ የሚችል ወቅቱንና ጊዜውን የመጠነ የሴኩሪቲ ወይም የጸጥታ ስምሪት ነው የተደረገው። ባለድርሻ አካላት ወይም በዚህ ጉዳይ ላይ አስተዋጽኦ የሚኖራቸው የሚመለከታቸው አካላት በየአደረጃጀቶችም ጭምር እያንዳንዱ የራሱን አሻራ የሚያኖርበት የራሱ አስተዋጽኦ የሚኖርበት ስለሆነ ለሰላምና ጸጥታ መረጋገጥ አስተዋጽኦ ያላቸውን የህብረተሰብ ክፍል በሙሉ ተደራሽ አድርገናል። አንዱ ሁለተኛው ቅንጅታዊ ስራችን ነው። እንደሚታወቀው በኮማንድ ፖስት ነው የሚሰራው። ምክንያቱም የሁሉም የጸጥታና ደህንነት ግብረ ኃይል አሉበት። በዛ መሰረት ከላይ ጀምሮ አብይ እቅዱ ታቅዶ ሲወርድ ቀጥሎ ለታች ላለው እስከ ጣቢያ ድረስ ያለውንም ጭምር በቅንጅት ኦሪንቴሽን ተሰጥቶ ወደ ተግባር የተገባበት አንዱ ለስኬታችን መነሻ ነው ብለን ነው የምናስበው። ከዛ ውጪ በቅድመ ዝግጅት የአፍሪካ ህብረት ቀደም ብሎ ከመድረሱ በፊት በእያንዳንዱ ሆቴሎች አካባቢ መንገድ ላይ በሚገጥሙን የትራፊክ ፍሰት ጋር በተያያዘ እንግዶችን እንዴት እንደማስተናገድ እንዳለብን መደበኛም የኢኮኖሚ እንቅስቃሴ የትራፊክ እንቅስቃሴ በማይገታበት ሁኔታ ሁሉንም አጣጥመን መሄድ በሚያስችል መንገድ ታቅዶ እያንዳንዱ የሚመለከተው አካል ለትራፊክ ፖሊስም ለመደበኛውም ኦሪንቴሽን ተሰጥቶ የተገባበት ነው። የተለያዩ በኮማንድ ውስጥ አደረጃጀቶች አሉ። መደበኛ ወንጀል መከላከል ስራ አለ። በምርመራም አካባቢ ይሄን በዓል ሊያውቁ የሚችሉ ችግር ቢገጥም እንኳን እሱን ሊከላከሉ ለመርምሮ ተጠያቂ ሊያደርግ የሚችል አንዳንድ ስራ ሊሰራ የሚችል አካል በዛም ተደራጅቷል። የሚዲያውም አንዱ ቡድን ነው። ግንዛቤ ማስጨበጥ ለህብረተሰቡ መደረግ ያለበትና የሌለበት ቀድሞ ማወቅና መገንዘብ ስለሚያስፈልግ ሚዲያችንም ትልቅ ሚና ነበረውና ስለዚህ የአጠቃላይ የሱፐርቪዥን የተለያየ የቡድን የኢንተለጀንስም ሌሎችም አደረጃጀቶች በኮማንድ ውስጥ ተሰርቶ የተገባበት በመሆኑ ስኬታማ ሆነናል የሚል ነገር አለ። አጠቃላይ ግን የተመራበት ከእቅድ ዝግጅት ጀምሮ ተግባራቱን በየጊዜው በአጫጭር መድረክ እየተገመገመ ክፍተቶች እንዲታረም የተደረገበት ነው። ከዛ ውጪ ቴክኖሎጂ ትልቅ ድርሻ አለው ብለን ነው የምናስበው። 39ኛው ስናዘጋጅ ባለፉት የሚለየው ሰፊ ቁጥር ያለው ቴክኖሎጂዎችን ተጠቅመናል። ለሀገር ነው የሚሰራው የጸጥታ አካሉ። ስለዚህ ይሄ ደግሞ አንዱ የሀገራዊ ግዴታ ነው። ስለዚህ ድካሙ ብዙም የተለዩ ነገሮች አታይም። በቃ ቀደም ብሎም በየአመቱ የሚዘጋጅ ስለሆነ ሁሉም የጸጥታ አካል ለዚህ ስራ ተዘጋጅቶ ነው በቃ ይሄ ስራ ሊኖር ይችላል በሚል መንፈስ ተዘጋጅተን ነው። እኔ ያው ከ3 ቀን ከ4 ቀን በፊት ነው እዚህ የገባ ነው። ያለው ድባብ ሰራዊቱ ላይ ድካም የምታነበው ነገር በውስጡ የለም። እንደ ሀገር ከለውጡ ማግስት ጀምሮ በክልሎችና በአዲስ አበባ ከተማ በርከት ያሉ የልማት ስራዎች ቀንና ሌሊት እየተሰሩ በአጭር ዓመታት ውስጥ የተመዘገቡ ለውጦች አብዛኛዎቹ በአፍሪካ ሀገራት መሪዎችና እንግዶች ዘንድ አግርሞትን እየፈጠረ ይገኛል። በጉባኤው ላይ ለመሳተፍ ወደ አዲስ አበባ ከተማ የመጡ እንግዶችም በከተማው ባዩት እድገትና ለውጥ አድናቆታቸውን ሰጥተዋል።
ወደ አዲስ አበባ ስመጣ ይህ ለ10ኛ ጊዜ ነው። በየጊዜው በመጣበት ወቅት ብዙ ነገሮች ተለውጠው ያለው በተለይም በእድገቷ ዙሪያ የማየው ጥሩ ነገር ነው። ምክንያቱም ከዚህ የልማት ተግባር አፍሪካውያኖች ከኢትዮጵያ መማር ወይም መውሰድ ያለባቸው ነገር እንዳለ ማሳያ ነው። ኢትዮጵያውያን ኢትዮጵያ በልማቱ ዙሪያ እያሳየች ላለው እድገት እንኳን ደስ ያላችሁ ለማለት እወዳለሁ። When I came here 2019, Addis has not developed like this. So I must say you guys are developing at a very በ2011 ዓመተ ምህረት ወደዚህ በመጣሁበት ወቅት አዲስ አበባ በዚህ ደረጃ አላደገችም ነበር። በ7 ዓመታት ልዩነት እዚህ ያየሁት ነገር አዲስ አበባ በዓለም አቀፍ ደረጃ ከማንኛውም ሀገር ጋር ልትወዳደርና ልትነጻጸር እንደምትችል ነው። በተለይም የመንገዶች መሰረተ ልማት፣ በየአካባቢው ያሉ ሆቴሎችና ግዙፉን የዓለም አቀፍ መሰብሰቢያ አዳራሹን ማንሳት ይቻላል። ይህ ተግባር አዲስ አበባን የአፍሪካ ዋና መቀመጫ የሚያደርጋትና ሌሎችም የአፍሪካ ሀገራት ከአዲስ አበባ መውሰድ ያለባቸው ብዙ ምሳሌዎች መኖራቸውን ማሳያ ነው። This city must set a worthy example that this is what Africa must be, and I'm happy Addis is setting the pace. የተለያዩ ሀገራት የአፍሪካ ሀገራት የሚሄድ እድል አለኝ እና ሞር ሳይ ሀገራችን በጣም በብዙ ነገር እንዳደገች ታያለ። እዚህ አፍሪካ ዩኒየን ላይ ያገኘናቸው ፕሬዚዳንቶችም ቢሆኑ ዴሌጌቶችም ቢሆኑ ያንን ይናገራሉ። የምታየው ነገር ነው፣ የሚካድ ሀቅ አይደለም እና በጣም ደስ ይላል፣ በጣም ያኮራል። ሀገራችን የእውነት ምሳሌ እንደ አፍሪካን ዩኒየን መጀመሪያ ከመመስረትም ጀምሮ እስካሁን ያለውን ነገር በመያዝም ሆነ አለመገዛታችንንም ጨምሮ በጣም ብዙ ቅድሚያ የሆንበት ግንባር ቀደም የሆንባቸው ነገሮች አሉና ያንንም በማየት ደግሞ እሱን ደግሞ የሚደግፍ ጥሩ የሆነ ህይወት ኑሮ ኢንፍራስትራክቸር ሲኖረ it's amazing. It's very nice. የህብረቱንና የጣሊያን አፍሪካ ጉባኤን ለመካፈል የመጡ እንግዶች በሆቴሎች በመዝናኛና በገበያ ስፍራዎችና በሚንቀሳቀሱባቸው አካባቢዎች ምንም አይነት የጸጥታ ችግር እንዳይገጥማቸው የተሰራው ስራ ይበል የሚያሰኝ ነው። ፖሊስና የጸጥታ መዋቅሩ በአጠቃላይ በጣም ከፍተኛ የሆነ ውጤታማ የሆነ ስራ እየሰራ ነው የሚገኘው። ከዚህም በተጨማሪ ደግሞ በጨዋነትና በቅንነት የማገልገል መረጃዎችን በጨዋነትና በቅንነት ለህዝብ የማድረስ አቅሙም ከአመት ዓመት በጣም እየዳበረ ነው የመጣው። ይህን የበለጠ አጠናክሮ መቀጠል ያስፈልጋል። እንደ እንግድነቴ የጸጥታውን ጉዳይ በተመለከተ ያየሁት ነገር በጣም ደስ የሚያሰኝ ነው። በየቦታው እንደ ልባችን እየተንቀሳቀስን ነው። ምንም አይነት ችግር እንዲሁም ጥቃት ሲፈጸም አላየሁም። የጸጥታ ኃይሉ ሙያዊ ብቃትን የተላበሰ ነው። ሙሉ በሙሉ ፖሊሶች እጅግ በጣም የሚያኮራ ስራ እየሰሩ ነው። የፖሊስና የህብረተሰቡ መናበብ ደስ የሚያሰኝ ነው። በየትኛውም ቦታ ላይ መሳሪያ የታጠቀ አንድም ሰራዊት አላየው። ይህ ደግሞ የሚያሳየው በህዝቡና በሰራዊቱ መካከል ያለውን መቀራረብና መከባበርን ነው። ይህንን መከባበርና መቀራረብ በዚሁ አግባብ ማስቀጠል አለበት። የወታደር ልጅ መሆን በጣም ደስ ይላል። እናቴ ሰናይት አባተ ትባላለች። የምትሰራው አዲስ አበባ ፖሊስ ናት እና ልፋቷን እመለከታለሁ። ሌሊት ስትወጣ ስታንድ ባይ ሲሆን በጣም ብዙ ነገር አያለው እኔ በቀን እና በጣም ሀገራችን ጸጥታውን ለማስከበር እያደረገች ያለችው ነገር እስፔሻሊ አዲስ አበባ ውስጥ አሁን ደግሞ እስፔሻሊ የማየው ነገር ነው። ሀገራችን ትልቅ ኦፖርቹኒቲ እየመጣላት ነው። እንደ ሀገር ብሎም እንደ ከተማ ሰላምና ጸጥታን ለማረጋገጥ ዓለም አቀፍ ተወዳዳሪ የሆነ የፖሊስ ኃይል እየተገነባ ሲሆን ይህንኑ ተግባር አጠናክሮ ለመቀጠልም ይበልጥ እየተሰራም ይገኛል። ባለፉት 2-3 ዓመታት በተለይ ኮንፈረንስ ቱሪዝምን እንደ አንድ የትኩረት መስክ ለይተን መስራት ከጀመርን ጀምሮ በጣም ብዙ ሁነቶች ተካሂደዋል። በአንድ ዓመት ከ150 በላይ ኮንፈረንሶች ተካሂደዋል። በዚህ ዓመትም አሁን ባለፉት 6-7 ወራት ከዛ የማይተናነስ ቁጥር ያላቸው ኮንፈረንሶች ተካሂደዋል። የተሳታፊ ቁጥርም ከጊዜ ወደ ጊዜ እየጨመረ መጥቶ አምና ለአፍሪካ ህብረት ወደ 17000 ተሳታፊዎች ነው የተገኙት። ለሁለተኛው የአፍሪካ ክላይሜት ሰሚት ደግሞ 25000 አካባቢ ተሳታፊዎች ናቸው የተገኙት። ይሄ በእድገቱን ያሳያል ማለት ነው። አሁን ደግሞ እነዚህን ሁሉ ትንሽ ሊያስመስል የሚችሉ ሌሎች ትላልቅ ሁነቶች ደግሞ ከፊታችን እየመጡ ነው። እነዚህን የምናስተናግደው እንግዲህ የጸጥታ መዋቅሩም ዋነኛው መተማመኛውና ዋነኛው የሰላሙ ባለቤት ህዝቡ ነው። ህዝቡ ይህንን በባለቤትነት ስላየው፣ በቀናነት ስለሚተባበር፣
አብሮ ለመስራት ካለው ቁርጠኝነት ኮሽታ እንዳይፈጠር ካለው ተቆርቋሪነት የተነሳ ብዙ ድጋፍ ያደርጋል። የጸጥታ መዋቅሩ ደግሞ ይሄንን የበለጠ እንደ አቅም በመጠቀም የበለጠ ውጤታማ ስራ ለመስራት እየተጋ ነው የሚገኘው። ከቋንቋ አንጻር ትልቅ እቅድ ተይዞ እየተሰራ ነው ያለው። ለምሳሌ ቪአይፒ ፕሮቴክሽን ላይ የምንመድባቸው ፖሊሶቻችን ይህንን መሰረታዊ ስልጠና የወሰዱ ናቸው። ዝም ብለህ ቪአይፒ ወይ አንድ መሪ ጋር ብታስቀምጠው ሚኒንግለስ ነው። ይሄ ምን ማለት ነው? ይሄ ምንድነው? ወዴት ነው የሚሄደው ብሎ ሊጠይቅ ይችላል። ቢያንስ የእንግዶቹን በተገቢው የሚጠይቀውን ጥያቄ ሰምተው ተገቢውን ምላሽ መስጠት የሚችሉ የሚሰጡትንም አገልግሎት በተገቢው መግለጽ የሚችሉ ብቻም ሳይሆን አጠቃላይ እንደ መንግስት እየተሰራ ያለውን ልማትን መግለጽ የሚያስችላቸውን አቅም እንዲፈጥሩ ነው ያደረግነው። ለምሳሌ በዚህ መልክ የሰለጠኑትን ፈረንሳይኛ የሰለጡትን ፈረንሳይኛ ተናጋሪዎች ጋር፣ እንግሊዝኛ የሰለጡትን እንግሊዝኛ ተናጋሪዎች ጋር አድርገን ለማስተማራት ሞክረናል። ይሄ ግን በመላው ሰራዊት ይደርሳል። እንደ መሰረታዊ ስልጠና እናደርግና በዛ አግባብ የምንሰራበት ሁኔታ ይፈጠራል። ይሄ ለኩነቶች ብቻ አይደለም። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ የፒስ ኪፒንግ ስራ ላይ ይሳተፋል። በሰላም ማስከበር ላይ በተለያዩ ሀገራት ላይ ይሳተፋል። በዛም ላይ በሚሄድበት ጊዜ ቋንቋ የመጀመሪያው ነው ማለት ነው። ስለዚህ እነዚህ ጉዳዮች ላይ በስፋት እየሰራን ነው። ለውጡን ተከትሎ ሰራዊቱ የህዝብ አገልጋይ ስለሆነ ይህን የሚመጥን ብለን ነው እየገነባን። ስልጠናችንም የዚህ የስልጠና ውጤት ነው። በአመለካከት ተመሳሳይ ለሀገር ለህዝቡ የሚወግን ሰራዊት ነው። ቴክኖሎጂ በአንድ በኩል ነው። ከተማው ስለማ ደግሞ አዲስ አበባን የሚመጥን ፖሊስ ሰራዊት መገንባት አለብን ብለን የፈጠርነው ነው። በተመሳሳይ በፌዴራልም በዛ ደረጃ ነው። ያው ሪፎርሙ ተመሳሳይነት ስላላቸው የጀመረውን ከፌዴራል ነው፣ ቀጥሎ ወደ አዲስ አበባም ሲመጣ ይሄ ነው። ስለዚህ የምናገለግለውን ህዝብ አክብረን ተንከባክበን መሆን አለበት። ፖሊስ ማለት እንግዲህ ይታወቃል፣ በጀግንነት መጠበቅ በሰብአዊነት ማገልገል የሚል መሪ ቃል የተፈጠረበት ነው። የዚህ ሪፎርሙ የዛ ውጤት ነው። ሁልጊዜ ፖሊስ በተግባር ላይ ሆኖ እነዚህ ነገር ነው። ዋጋ የሚያስከፍሉ ነገር ካለ ይከፍላል። ጀግና ነው። መጠበቅ ባለበት ይጠብቃል። ሰብአዊነትም ደግሞ ይሰማዋል ማለት ነው። ይሄን አጣጥሞ የሄደበት ነው። ስለዚህ ይሄን አቅም በቀጣይነትም እያሳደግን ሰራዊቶቻችን በዚህ ደረጃ የነሱንም አቅም እያሳደግን ተወዳዳሪ እንዲሆን ለካፒታል ሲቲ ወይም ደግሞ ለአፍሪካ መዲና የሚመጥን ፖሊስ አድርገን የመገንባቱ በእቅድ የተያዘ ስለሆነ እሱን አጠናክረን እንቀጥላለን። የአጠቃላይ የሪፎርሙ ውጤት መሆኑ ግን በዚህ አጋጣሚ ላሰምርበት እፈልጋለሁ። ይሄ ሁሉ ከህዝብ እናገኘው ከተማችን ለምታለች፣ ታምራለች። ቀንም ማታም ተመሳሳይ ነው ህዝቡ የሰጠው ነገር። ይሄ ደግሞ እነዚህ ሁሉ ሊረጋገጡ የሚችሉ ሰላምና ደህንነቱ ሲረጋገጥ ነው። በዚህ ሁኔታ ውስጥ ወንጀል የሚፈጸም ከሆነ ዜጎች በሰላም ወጥተው ማይገቡ ከሆነ የከተማውም ውበት በቀጣይነት አይኖረውም ማለት ነው። ስለዚህ ይሄን የሚመጥን ሰራዊት ይሄኛውንም ታሳቢ ያደረገ የተጀመረውን ልማት የሚጠብቅ ህዝቡንም የሚጠብቅ ሰራዊት አድርገን እየቀረጽን ስለሆነ ይሄ ግንባታ ይቀጥላል። የሰራዊቱንም አቅም በዚህ ደረጃ በተለያየ ባጫጭር ጊዜ ስልጠና በልዩ ልዩ መንገድ እያበቃ ነው፣ እየደገፍ ነው። ወደ ተሻለች ለአፍሪካ ህብረት መቀመጫነት ብቻ ሳይሆን ግንባር ቀደም ሆና የታለመው የታቀደው ራዕይ እንዲሳካ በእኛ ደረጃ የሚጣልብንን ኃላፊነት ሁሉ በብቃት ለመፈጸም የተጀመረውን ስራ አጠናክረን እንቀጥላለን የሚል ሀሳብ ነው ያለን። 48ኛው የአፍሪካ ህብረት የሚኒስትሮችና የስራ አስፈጻሚዎች ጉባኤ፣ 39ኛው የአፍሪካ ህብረት የመሪዎች ጉባኤና ሁለተኛው የአፍሪካ ጣሊያን ጉባኤ በስኬት እንዲጠናቀቅ የተጣለባቸውን ተልዕኮ በአግባቡ ለተወጡ የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል እንዲሁም የመላው የከተማችን ነዋሪዎች ሚና የሚያኮራና ደስ የሚያሰኝ ነው። ሌሊትም ቀንም ቆሞ የሚሰራው የፖሊስ ኃይላችን እንዲሁም ደግሞ መላው ህዝብ መንገዶች ሲዘጉ ድጋፍ በማድረግ እግረኛው በራሱ እንግዶች ሲተላለፉ ቅድሚያ በመስጠት ፖሊስ በሚያስተባብርበት ጊዜ ፖሊስ ጋር ግጭት የመፍጠር ሳይሆን እንዳውም ፖሊስን በመተባበር ከፖሊስ ጋር የመስራት እና አጠቃላይ ግን የጸጥታና ደህንነቱ ኃይል በቅንጅትና በትስስር የመስራቱ ሁኔታ ይህንን ውጤት ያመጣው ይመስለኛልና በዚህ አጋጣሚ ለመላው ህብረተሰብ ለመላው ሰራዊታችን እና በዚህ ፕሮግራም ለተሳተፉት ማናቸው የመንግስትና መንግስታዊ ያልሆኑ ተቋማትንም ጭምር ማመስገን እፈልጋለሁ። የአደባባይ እውነቶችን ያለ ምንም እረፍት 24 ሰዓት እየሰራ ጠብቋል። ከመስቀል ጀምሮ በሁሉም ደረጃ ስኬታማ ነው። የ6 ወር አፈጻጸማችንም ይሄ ነው የሚያረጋግጠው። በሪፎርሙም ደረጃ ድርሻው በጣም ከፍተኛ ነው። ስለዚህ በትጋት እየሰራ ያለ ሰራዊት ነው።
ከልብ 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 በዚህ አጋጣሚ ሁሉንም በየደረጃ ከአመራሩ እስከ አባሉ ያለውን አካል ሁሉ ለማመስገን እፈልጋለሁ። የአዲስ አስተሳሰብ የአዲስ ቃና ብስራት ከአጥናፍ አጥናፍ ናኘት የአፍሪካችን